ለሚው ኤቢ ቃዩን ለብሳለሁ ምን ያለብስ ምናልባት ናታን እንዳለው እየቃዠሽው እማዬ ግን ቆይ ለምንድን ነው የማታምኚኝ? ቆይ እንዴት ልመንሽ? ስልኬን መክፈት ስላልቻሉ ፋይሎችን በሙሉ አጥፉብኝ አልሽ። እሺ ከዛ ደግሞ አሁን የላኩትን ቪዲዮ አጥፍተውታል ትኛለሽ። እውነቴን ነው እማዬ አጥፍቶብኛል። ለአባዬ የላኩለትን ቮይስ ራሱ ጭምር የለም እንዳለ እኮ ነው ያጠፉት። ትሰሚኛለሽ? እሱን ማጥፋት የሚችሉት የስልክሽን ፓተርን ሲከፍቱ ብቻ ነው። ስልክሽን ሪስቶር ካደረጉት ደግሞ ቢያንስ የላክሽው ቪዲዮ አሁን ሎግ ስታደርግ መምጣት ነበረበት። እማዬ ቆይ ለምንድን ነው የማታምኚኝ? እኔ ልሸርለው እማዬ ቆይ ለምንድን ነው የማታምኚኝ? የዚህ ሁሉ ምክንያት ገብቶኛል። ይላችሁ ከዚህ በኋላ እናንተን በረባ ባረባው ስገላግል ሳባብል አልኖር። ዳጣ እሺ ተዘጋጅ። ደረጀ ሲመጣ ቤት እንከራይልሻለን። እዛ እንደፈለግሽ በነፃነት መኖር ትችያለሽ። ዘይገርም ነገር አትፍሪ ስለኛ ቢወራ ቢነገር እስካለው ባለም ላይ እስካለሽ ባለም ላይ አንለያይም ምንም ነገር አናይ ብሏል ዘፋኙና ይሄ ዘፈን ማንን ይገልጻል? ዳጣንና ናታንን ይገልጻል። እንግዲህ እንደምታውቁት በባለፈው ክፍል ዳጣና ናታን እየተሳሳሙ ነበረ። ከተሳሳሙ በኋላ ከኋላቸው ቪዲዮ ካሜራማን ነበራቸው፣ ያላወቁት ካሜራማን ማለት ነው። ከዛ በኋላ ያን እንደዛ እንደተቀረጹም አላዩም ነበረ። እነሱ የመጀመሪያ ፍቅራቸው ላይ ያው አቀባበል እያረጉለት ነበረ። የመጀመሪያ ፍቅራቸው መጥቶ እና ለመጀመሪያ ፍቅራቸው ለመጀመሪያ ጊዜ መጥቶ እና ሁላቸውም ደስ ብሏቸው ነበረ። አንደበታቸውን ፈታተውበት ነበረ። ግን በቃ ምን ይደረጋል መጨረሻው አላማረም። ማለት ደስታው ትንሽ ቆየት ሳይል እንኳን ወደ ጭንቀት ነው የተቀየረባቸው። እና እንግዲህ በዚህኛው ክፍል እንዳየ ነው ጉዳችሁን ለማዬ ነው ማሳይባችሁ። ይሄ ቪዲዮ ማዬ እና ለአባዬ ከደረሰ ሁለታችሁም እዚች ቤት ውልቅ ብላችሁ ትወጣታላችሁ ተብሎ በወይዘሪት አቢጊል ዛቻ ተዝቶባቸዋል። እንግዲህ ጋሽ ናታንና ወይዘሪት ዳጣ እየተወያዩበት ነበረ። ምን እናድርግ አሁን እማዬ አሁን ታሳያታለች ለማዬ ምናምን ሲባሉ አይ ለማዬ ታሳየት እስካሁን ትመጣ ነበረ። ስለዚህ አሁን በቃ መጠንቀቅ አለብን። ወይ ስልኳን መስረቅ ጠብቀን ስልኳን እንስረቃት። እስከዛ እንዳትልከው ደግሞ በቴሌግራም የውሃ ስልክ ላይ ቴሌግራም አለ ሎጊን ብለን ገብተን እንቀማት እያሉ ነበረ። ሰው እንግዲህ ሎጊን ብለው ገብተው ለአባቶም ለእንትናም የላኩትን ቴክስት አይተዋል ማለት አጥፍተዋል። ሲቀጥል ደግሞ በቃ ትንሽ እንደቆየች ተኝታ ነበረ። ግን ስማ የናታን አሰራረቅ እንዳትል ማለት በጣም ከባድ ነበረ። ስልኳን ደግሞ ውስጥ አስገብታ ነው የምትተኙት ትራቷ ውስጥ ቢባል የሌባ ነገር ልክ አግኝቶ ሲጨርስ የሰው ሎሽን አልጣለም። እኔ በቃ አሁን ተበላ እያልኩ በቃ የሆነ ሰቆቃ ውስጥ ነበርኩና በቃ ግን አልተበላም። ደስ የሚለው ነገር አልነቃችም። እሷን ስልኳንም ወስደው ሪስታርት አድርገው መልሰውላታል ማለት ነው። ማለት በቃ አጠፋፍተው መልሰውላታል ማለት ነው። እንግዲህ በዛ ታይም እሷ ስትነቃ ያው እብድ ነኝ አለች። እብድ ነኝ ያዙኝ ልቀቁኝ አለች። ማታ ብታይልኝ እኮ እንደዚህ ነገር አይፈጠርም ነበር። ዳጣና ናታን ሲሳሳሙ አይቻቸዋለሁ። እሱም ፋይል ስላጠፋሁባቸው የትምህርት ቤት ዶክመንቴን ሁሉ አጠፉብኝ፣ የራሳቸውንም ቪዲዮ ሁሉ አጠፉብኝ ምናምን ብላ ለእናቲቱ ተናገረች። እናቲቱ ደግሞ ጥሪ ያቀረበችላቸው ሰበሰበቻቸው። እንግዲህ ናታንና ዳጣ ተወያይተው አንተ እንዳታምን ምናምን ማለት ግግም ማለት ነው ነግሬሻለሁ ምናምን ብሎ እንትና ናታን ለዳጣ ማስጠንቀቂያ ሰጣት። ግን ለቀባሪ ማድራት ነው እንዳታለናጣ
ዳታን ለናጣ ነው እንጂ እናት አለ ዳጣ ስንትን አይልም። እና እንደዚህ አያስተምራትም በሌላ ሳይሆን በእንደዚህ እና ግን ራሱ ሊዋሽ ነበር። ከዛ እሷ ቅልጠፋናች ዞር አድርጋ እንደዚህ ነው እንደዚህ አድርጋችኋለሁ ስትባል መጀመሪያ እሷ ማታ ላሳይሽ ነበር አንቺም ቢያልሽኝ፣ ከዛ በኋላ ደግሞ እንደዚህ አድርገው ያን ዶክመንት ስለስኩባቸው እንትን አሉ ፈርተው አጠፉ ቢስትል ለምንድን ነው እንደዚህ ያደረጋችሁት? ምን መሰለሽ እትዬ ምናምን ብሎ ሊዘባርቅ ሲል አላረግን ፊልም እያየን ነበር የተቀመጠ ነው። እንትን ነበረን ማለት አጠገብ ላጠገብ ነበር ከአጠገብ ነበር የተቀመጠው እና ስለ ፊልሙ እያወራን ነበር። በዛን ታይም ናታን ማን ነው በብጌ ላየችኝ እንደዛ ብላ ላንቺ ነገረች። ሌላ የተፈጠረ ነገር ወፍ ብላ ግግም አለች ዳጣ ማለት ነው። ለምን ትጠይቂያታለሽ? ውሸቷን ነው። እስኪ የዛሬን እንኳን እመኝ። እንደውም ከአባዬ ላይ የላኩት ቴሌግራም ላይ የላኩት አለ። ስለዚህ እሱን አሳየዋለሁ ምናምን እያለች ነበር እና ስለዚህ አሳይሻለሁ ጋር እና ስለዚህ አምጪው ምናምን ብላናችሁ ስትጠይቃት ወፍ የለም። እንዴት እንደዚህ ታደርጋለሽ? እሺ ያንን ሰጠፉብሽ። ይሄን የሚያደርገው የስልክሽን ፓስዋርድ የሚያውቅ ሰው ብቻ ነው እንጂ ማንም አያጠፋብሽም ብላ ተናግራታለች። ግን ይነቁባቸዋል ወይስ ምንድን ነው? የሚነቁባቸው ይመስለኛል። ምክንያቱም በቴሌግራሙ በዛችኛው ስልክ ሎጊን ተብሎ ስለሚገባ ምናምን ይለቃሉ ብዬ ጠርጥር ያለው። ግን መቀናታን ደግሞ እንትኑ ስለተሳካለትም ደስ ብሎኛል። ማለቴ ፍቅሩ አቀባበል ስለተደረገለት እና እንግዲህ እትዬ በስተመጨረሻ እንዴ ይደብራል። የምር ያረጉት ነገር ይደብራል። እንዴት እንደዚህ ትሏታላችሁ? ደረጀ ሲመጣ በቃ ከዚህ ቤት ትወጫለሽ ምናምን ተብላለች። ያው እንግዲህ ደረጀን ሊቀበሉ ሂደዋል። እሷና ናታንም ኪችን ፏፈሽ ምናምን የሆነ ነገር እያደረጉ ነበረ። በቃ ብቻ ሀሪፍ ነበረ። ኤኒዌይስ እንግዲህ እና ምንድን ነበር የተባለው? ብቻ የሆነ ዳጣን ኪችን ውስጥ አገኘት። የሆነ ሪያክሽን እየሰሩ ነበር። ሰው ይደርስባቸዋል ወይ አይደርስባቸውም? ምን ይፈጠራል በቀጣይ ሳምንት? አቢጌል ማነው ዳጣ እውነት ከቤት ትወጣለች ወይ? አናቅም።